ከልብ ይቅርታ አደረግልኝ። ማርቲ አይደለም ለአሁኑ ወደፊት ለምትሰሪው ነገር በሙሉ ይቅርታ አድርጌልሻለሁ። አንቺን በምን አቅሜ መቀየም እችላለሁ ማርቲ? በጣም አመሰግናለሁ። ናታን የወለድኳት ልጄ ጉዴን እንደ ልቃቂት ለመፈልቀቅ ትጥራለች። አንተ ግን ከጉድ አወጣኸኝ። አንተን የወለደች እናት ማዕፀኗ የተባረከ ቀሪ ህይወትህ ዘመንህ ኑሮ ሁሉ የተባረከ ይሁን ናታን። ቆይ መች ነው አዙረሽ የምታስቢው? አንቺ ልጅ ያለብሽ ችግር አይበቃሽም? ሁልጊዜ ችግር፣ ሁልጊዜ ክፋት። ቆይ አይምሮሽ መች ነው የሚያርፈው? ኤቢ ራስህን እንደ ፍቅረኛ ነው እንደምታየው? ቆይ እሷ ምን አደረገችሽ? ሰምኛለሽ? ይኸውልሽ ባል ያለች ብለሽ ነው አይደል እንደዚህ የምትሆኝው? ደግሜ ልንገርሽ ዳጣን እወዳታለሁ። ከዚህ በኋላ እንዲህ ስታመናጭቂያት እንዲህ ስታረጊያት ባይሽ ዝም አልልሽም። ገባሽ? እዚህ ችግርን ነው የሚያስበው። የሰው ልጅ የሚኖረው ደግሞ የሚያስበው ነው። ገባሽ? ይኸውልሽ አንቺ ደግሞ የትም ብትገቢ እስር ቤትም ብትገቢ እረፍት አታገኝ። አንዳንዴ ደግሞ ደግ አስቢ። ሰምኛለሽ ዳጣ አልለቅሽም። እሺ በደንብ አድርጊ ስሚ። እና ደግሞ መቼም ቢሆን ናታን ትተልሽን እስር ቤት አልገባትም። እሺ በደንብ አድርጊ ስሚ። ችግር አልለቃችሁ ማሳያችኋለሁ። ረግ አንቺስ እንዲያውም ጨዋታሽ ሁሉ ይጣፍጣል። ከወሬ ውጭማ ምን አየህ? ከሰነበትንማ ብዙ እናያለን ሲባል አልሰማሽም? በል ምግቡ ሳይቀዘቅዝ ብላ። እሺ እናቴ እበላለሁ። ሂጂ እናቴ ሂጂ። ይችን የመሰለች ወዘና ልጅ እንዲያው ሰው ቤት አቶ ደረጀ ከገባበት ጭንቀቱ ወይም ደግሞ ያው ጊዜያዊ መፍትሄ ቢሆን ከዛ ከጭንቀቱ ሲወጣ እውነት እስኪ ደስ ያላችሁ ጋይስ? እንደኔ እኔ በጣም ነው ደስ ያለኝ። እንግዲህ አቶ ደረጀ እንደሚታወቀው ትናንትና መቆም መቀመጥ መሄድ መራመድ ያቅቶት ነበረ። ምክንያቱም እንግዲህ ወይዘሮ ማርታ ዲኤንኤ እያስመረመረች ስለነበረ ያንን የዲኤንኤ ውጤት እንግዲህ የእሱ ያሰበውና ማርታ ያሰበችው በርግጥ የተለያየ ቢሆንም ግን ለዛውም ቢሆን በጣም ተጨንቆ ነበረ። የተጨነቀበት ዋና ጉዳዩ እንግዲህ አቶ ደረጀ የማርታ ያስመረመረችው የዳጣንና የእሱን መስሎት እንግዲህ በቃ እንቅልፉን በቃ ምን ብዬ ልንገራችሁ ጋይስ፣ ሲያወራት ራሱ ጋር በጣም ግራ ተጋብቶ ነበረ። በጣም በቃ የሚለው ነገር የሚናገረው የሚያወራው የሚሰራው ግራ ገብቶት ነበረ። ወይዘሮ ማርታም እንግዲህ እሷ ለራሷ እሳት ከፊቷ ላይ እሳት ነበር የሚታበስ የነበረው። ግን ዛሬ እግዚአብሔር ይመስገን እንግዲህ ናታንን ተመስሎ አቶ ደረጀን ከገባበት ጭንቀቱ ይሄን ቤተሰብ እንግዲህ በዛሬው ዕለት ወይም ደግሞ በዚህ ሰዓት ከመተራመስ አትርፎታል። በጣም ነው ደስ የሚለው። እንግዲህ ናታን እንዳያችሁት በጣም በሚገርም ሁኔታ እንግዲህ አብይል ደረጀ የራሱ የቱ ደረጀ ልጅ ጉዱን ካልዘረገፍኩት እናትና አባቴን ካላየሁኝ ብላ ሌት ከቀን እየተጋች ነው የምትገኘው። ግን እሱ ደግሞ ናታን በተገላቢጦሹ እንግዲህ እና ወይዘሮ ማርታ የዳጣን ጥፍር ቆርጣና የሆነ እንትን ተንኮል እንዳሰበች ስላያት ናታን እንግዲህ እየሮጠ በሂዶ የራሱን ጥፍር ቆርጦ ቀጥታ ይዞ ሄዶ እንግዲህ ቀይሮባት ነበር ማለት ነው። እሷ እንግዲህ እጇ ልትታጠብ መሳቢያው አስቀምጣ እጇ ልትታጠብ ወደ ሽንት ቤት ስትገባ ወዲያው ገብቶ እንግዲህ ቀይሮት ነው የወጣው። እንግዲህ ወይዘሮ ማርታ ያንን ነበር ይዛ ሄደችው ሆስፒታል። ሪዛልቱ እንግዲህ ሌላ ሆኖ ነበር የተፈጠረው እና በጣም ነው የደነገጠችው። እሷ የጠበቀችው ሌላ የሆነው ነገር ሌላ እና በጣም ነው የደነገጠችው እና ደረጀን በዚህ ልክ መጠርጠሯ ያልሆነ ነገር በማሰቧ በጣም ደንግጣ እንግዲህ ደረጀን በጣም ይቅርታ ስትለው ነበረ። ምክንያቱም እንግዲህ የሚገርማችሁ ከሱ በላይ እሷ ናት የደነገጠችው። እንግዲህ አልደረጀም እሷ ደንግጣ ደሬ በጣም ይቅርታ ምናምን ብላ ስትለው እንግዲህ እሱ ራሱ በጣም የደነገጠው እንደምንሽ ነው ምንድን ነው በቃ አንድ ጎዶሎ ቀን ምናምን ብሎ እኮ ጋይስ ሊዘነትረው ጀምሮት ነበር። ፈጣሪ እኮ ነው የረዳው ጋይስ። እንዴ አቶ ደረጀ በቃ እሱ ከጭንቀቱ የተነሳ ውስጡ ያለውን ፊሊንግ መቼም ታውቃላችሁ። ሰው ልጆች ስንባል ስሜታችን በምንም አይነት ሁኔታ ብንሆን ውስጣችን ያለ ስሜት ነው የምናንጸባርቀውና በቃ ያንን ነገር እያደረገ የነበረው በዛም እንግዲህ ማርታ በጣም የደነገጠችው ከሚባለው በላይ ማለት ነው ቤተሰቦቻችን እና በጣም ደንግጣለች። በቃ እና ይቅርታ አድርግልኝ በቃ በጣም ይቅርታ በድያለሁኝ መጠርጠር አልነበረብኝም እያለ ነበር። ኧረ ማርቲ እንኳን አይደለም ለዛሬው ይቅርና ቀጣይ ወደፊት
ለምታጠፊው ጥፋት ለራሱ ይቅር አረግልሻለሁ እያላት ነበረ ማለት ነው አቶ ደረጀ። ምክንያቱም በውስጡ ያለውን እሱ የበደላትን ያን የሰራውን ስህተት በሆነ ነገር መካከል ቢሆን እየሰራውን ስህተቱን በጣም ነበረ እንግዲህ እንትን ያለው ማለት ነው። ማለት የፈራው የደነገጠው ሰው በዛ አማካኝነት እንግዲህ በጣም ደንግጦ ነበረ አቶ ደረጀ። ያው ወይዘሮ ማርታም እንግዲህ እንዳልኳችሁ በጣም ደንግጣ እንግዲህ ይቅርታ ብላለች። ነገሩ እንግዲህ ወደ ፒስ አምጥተውታል። ወይም ደግሞ እንግዲህ ደረጀም በቃ ይቅርታ አድርጎላት እንዲህ ማርትዬ አንቺን ደግሞ መቀየምበት ምን አቅምና እንደበታለኝ ብሎ እሷም ደግሞ እንግዲህ እሺ ደሬ በቃ ይሄን ስላደረግኝ አመሰግናለሁ ብላ እንግዲህ በፍቅር እንትን አምጥተውታል። በጣም ነው ደስ የሚለው ውድ ቤተሰቦቻችን፣ በቃ ከምላችሁ በላይ በጣም ደስ ይላል። ሌላው አቢጌል እንግዲህ ጭንቀቷ ተንኮሏም እንደጨመረ ነው የሚገርማችሁ። በዚህ መካከል ሆና አርጁ ዘይደውል እያናዘዛት ነው። እዚህ ጋር አእምሮዋ እረፍት አልሰጣት ብሎ እየተጨቃጨቃት ነው። ግን እዚህ ጋር መጣ አንደኛ እንግዲህ ዲኤንኤ ውጤት ፌል አድርጎ ከማርታ በላይ እየተናደደችው እሷ ናት። ምክንያቱም በቃ ደረጀን ማሳጣት ትፈልጋለች። በቃ አባቷ ነው ጋይስ፣ ግን በቃ የእሷን ገበና ሸፍኖ የገደለችውን ቀብሮ አእምሮውን እንትን እያለ እሷ ግን በቃ ሌትም ገንም ያን ነገር ካላወጣሁ ብላ እየቆፈረች ነው። በቃ የሚገርማችሁ በጣም ነው የሚገርመው ሰው። አሁንም እንግዲህ በጣም ሽቅብ ቁልቁል እያለች ነው። ያንን ነገር ካላፈረጥኩትኝ ብላ ያንን ነገር በቃ የሆነ ነገር ካላተራመስኩ ብላ በቃ መቀመጫ መቆሚያ ነው ያጣችው። በቃ ነገርዮሹን በምንም ነገር ልትፈታ አልቻለችም። በቃ ሽቅብ ቁልቁል እያለች ነው የምላችሁ ጋይስ። በቃ በዛ ብትባል በዚህ ብትባል በጭራሽ ነው ልታርፍ የማትችለው። እና በቃ ወይዘሮ ማርታ እንግዲህ ረፊ ብላታለች። በቃ በባለፈውም አንቺ ነሽ እንደዚህ ያደረግሽኝ አእምሮዬን በረዘሽ፣ አሁንም ደግሞ ደረጀን በጭራሽ ጠርጥሬው የማላውቀውን ሰው አሁን በቃ እንዲጠረጥረውና ሌላ ሀሳብ እንዲያስብ አስደረግሽኝ፣ እባክሽ ተይኝ እያለቻት ነበር። እንግዲህ እሷም ደግሞ በጣም ደስ ብሏታል ማለት ነው። አቢጌል በጣም ለተናደደችው። ሌላው ናታንና ዳጣ እንግዲህ አሪፍ እንትን ላይ ነው የሚገኙት። እንግዲህ በቃ በሆነ እያወሩ ነበር እና እንዲህ አንተ እንደዚህ እንትን አትበል እባክህ አይንህን እንደዚህ በቃ አይን የሌለው ባላገባች እንድባል አልፈልግም ምናምን ስትል ነበር ዳጣና ያንን ስትሰማ አቢጌል እንግዲህ በቃ ከፎቅ ላይ ዘላ መውረድ ነው ያቃታት። በቃ ማለት በቃ ተንደርድራ ወርዳ ምን አባሽ ያልሽው ባል ያልሽው መቼም አይሳካልሽም አንቺ ምን አባሽ ድራሻ በቃ በእናትና በአባቴ ቤት በአንቺ የተነሳ መቀመጫ በቃ ምን ያላለቻት ጋይስ፣ ምን ያላለቻት ነገር አለ? ምን ያላለቻት ነገር አለ? በቃ የሌለ ነው ጋይስ የሌለ። በዛም በመጨረሻ እንግዲህ ናታን ረፊ አላት። እንግዲህ ዳጣን አንቃል ይዛለው ስትል ረፊ አላት። ረፊ በቃ በጭራሽ የማይሆን ነገር ነው ረፊ ሲላት በቃ እንዴት ነው ማርፈው ማለት እንዴት ስትል እንግዲህ ናታን ገላገላቸው። መጨረሻ አቢጌል ረፊ በቃ ሰዎችን ተንኮል ውስጥ ሰዎችን አልሆነ ወጥመድ ውስጥ ትከታለች ስትይ አንቺ ራስሽ ወጥመድ እየገባሽ ያለሽው ደግሞ እያየሽው ነው። ካለፈው መማር ትችያለሽ አይደል? እንዳርፈሽ ተቀመጪ። ለምንድን ነው ዝም ታደርገው? በቃ ተይ አላት። ግን ኧረ እባክህ አንተ ብለህ ነው አልሰማህም እባክህ። እንደውም በቃ ሁሉም ነገር እና አባዬና እማዬ እንደምትሸውዱት እኔን አሸውዱኝም እያለች ነበረ። እንግዲህ ናታንም ሰሚኛለሽ ልንገርሽ እንደውም አስረግጬ አዎ ዳጣን እኔ እወዳታለሁ ነው ያላት። በቃ እኔ እወዳታለሁ እንደዛ አድርገሽ እንድትናገሪያት በጭራሽ አልፈቅድልሽም ሲላት እንግዲህ እዛው ተጨረጭ ላይ ጭራሽ ወዳታለሁ በቃ ይሄን አምነሽ መቀበል አለብሽ። አዎ ወዳታለሁ። ሲቀጥል ደግሞ አርፈሽ ተቀመጪ፣ ምንም አይነት ነገር እንድትናገሪያትም አልፈቅድልሽም ብሎ ነው እንግዲህ ናታን ልክ ልኳን የነገራት። እሷ እንግዲህ በዛ እንደዛ ብሎ የዳጣን እጇን ያዝ አድርጎ ብድግ ብሎ እንግዲህ ጉዞውን ሲጀምር እንግዲህ መሬት ነው የደበደበችው። መሬቱን ነው ጋይዝ የደበደበችው። በቃ እንዴት ብዬ ልንገራችሁ ነው ያለችው። እና በጣም ነበረ የተናደደች የጮች የነበረችው። ቤተሰቦቻችን ያው እንግዲህ ያው መታገስ መቻል ጥሩ ነው። አቢጌል ቻዩ ምንም ማድረግ አይቻልም። በመጨረሻ እንግዲህ እነሱ እንደዛ ተንጨረጨሩ። በመጨረሻ ላይ እንግዲህ ከውጭ ላይ የመጣ ሰው አለ። በር እየተቆረቆረ ነበረ። እንግዲህ በሩ ሲከፈት ደግሞ ውጭ ላይ ሰው ነበረ ማለት አለች። ውሃ ግን ውሃ ዝም ብላ ነው ብዬ አስባለሁኝ። ሰው ብዙ ሰው መጣ ምናምን የምትለው በመንገድ የሚሄዱትን ሰው ነው። በቀጣይ እንገናኝ። ሰላም።